አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የኢትዮጵያ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ያለው አልሐምዱሊላህ። ዛሬ አጠር መጠን ያለች ግጥም ይዤላችሁ መጥቻለሁ። የስደቷ ጓዴ ይላል። የስደቷ ንግስት፣ የስደቷ ጓዴ፣ በጣም የምወድሽ የስደቷ ጓዴ፣ ፈጣሪ ሰጥቶኛል አንቺን በመንገዴ፣ ኑሪልኝ በደስታ የሩቅ ተጓዥ ስንቄ፣ እጅግ መታደል ነው አንቺን በማወቄ። ምን ይውጠኝ ነበር ከጎኔ ባትኖሪ፣ አንቺን ባላገኝሽ ምስጢሬን ተጋሪ። ስጨነቅ ከፍቶሻል እጅጉን አዝነሻል፣ ህመሜም እያመመሽ እንደኔ ሆነሻል። ሁሉ ነገሬ ነሽ የችግሬ ደራሽ፣ በደስታ ኑሪልኝ ክፉ እንዳይነካሽ። እጅጉን ልዩ ነሽ ከእህትም በላይ፣ ለእኔ ስስቴ ነሽ የለም አንቺን መሳይ። ከምነግርሽ በላይ ይቅርታ አድርጉልሽ፣ ከምነግርሽ በላይ ከቃላት የሚልቅ ብዙ ፍቅር አለኝ ብነግርሽ የማይልቅ። አልደራደርም ባንቺ የማይወጡብኝ፣ እኔን ከፈለጉ እንዳሻቸው ያርጉኝ። አንቺን ባሰብኩ ቁጥር ሁሉን እረሳለሁ፣ መቼም እንዳላጣሽ እህቴ እወድሻለሁ። የስደቷ ንግስት ይላል። የስደቷ ንግስት በቀን ተወጥራ ሌሊት እንቅልፍ አጥታ፣ አስደናቂ እህቴ ያልተዘመረልሽ የስደቷ ንግስት፣ አዎ ትለያለሽ ደግሜ ደጋግሜ ንግስት ነሽ ልስልሽ። የንግስትን ህይወት አይደለሽም የኖርሽ፣ አዎ ለኔ ግን የልቤ ጀግና ነሽ። ያልተዘመረልሽ ለፊ ንግስት ነሽ፣ በወንበር ላይ ሆነሽ ስልጣንን ያልመራሽ። ነገር ግን ጀግናዬ አዎ ትለያለሽ፣ የራስሽን ህይወት ለሰው እየሰጠሽ። ያልተዘመረልሽ ድንቅ ንግስት ነሽ። የኔ ይቅር ብለሽ ለሰዎች ያጎረሻቸውን መጥፎ ስም ሲያወጡሽ ነው የማይገባሽን መጠሪያም ሲሰጡሽ የማይገባሽን መጠሪያም ሲሰጡሽ፣ እብድናት ነቅላለች እያሉ የሚያሙሽ። አንቺ ግን እህቴ በጣም ትለያለሽ፣ እነሱ ከሚሉሽ በጣም የጠራሽ ነሽ። አዘወጀል አላህ ሱብሓነሁ ወተዓላ አዘወጀል ነው አድሎ የሰጠሽ የንግስት ማጀት፣ አዎ አንቺ እኮ ነሽ። ለታመመ ደራሽ መስጂድ የገነባሽ፣ ዱንያን ተቋቁመሽ ለአኺራ የለፋሽ። የጀነት ሙሽራ አርራህማን ያደርግሽ፣ የጀነት ሙሽራ አርራህማን ያደርግሽ። ስላንቺ ባወራ ብጀምር ብናገር፣ ብዕር የማይችለው እስኪ ዝም ልበል። እውነት ነው። ስለ ስደተኛ ህይወት ማውራት በጣም ከባድ ነው። አልሐምዱሊላህ ለኩል። አንድ ደግሞ ገጠመኝ ማለት አስቂኝ፣ ያው ፈገግታ ሱና ነው። ላስቃችሁ ትንሽ ማለት ነው። አንድ ሰውዬ የጓደኛው ሚስት ሞተች። የጓደኛው ሚስት ሞተ። ዱዓ ላድርግለት ይላታል ሚስቱን ማለት ነው። ለጓደኛዬ ሌላ ሚስት እንዲሰጠው ዱዓ ላድርግለት ሲለው፣ አይሆንም አላቸው። ለምን አለ። አንተ ለሱ ዱዓ ስታደርግለት መላኢኮች ደግሞ እጥፍ አድርገው ላንተ ዱዓ ስለሚያደርጉልህ ላንተ ዱዓ ስለሚያደርጉልህ ለሱ ሚስት ስለለመንክ አንተም ሁለተኛ ሚስት ታገኛለህ አለችው። እና ሴቶች እንዴት ነው በባላችሁ ምን ያክል ነው ቅናታቸው?
ለመቅናት አይቻልም፣ ምክንያቱም ከባድ ነው እና ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በሌላ እንትን እስከምንገናኝ ድረስ ያው የዛሬው ግጥም ይህን ይመስላል። ስላዳመጣችሁኝ አመሰግናለሁ። ላይክ ሰብስክራይብ እንዳይረሳ ውዶች። እስኪ እዚህ ጋር ደግሞ እያረኩ ያለሁትን ደግሞ ልንገራችሁ እንጂ ሁሌ እንደው አይ የኔ ነገር እዚህ ጋር ያው ዛፍ ምንድነው ቴምር እና ሳር ምናምን የተለያዩ ቅጠላቅጠሎች አሉ እና ሁልጊዜ አጠጫቸው ውሃ ትለኛለች እና ሴትዮዋ እስኪ ዛሬ ልቀርጽ። ያው ግን ካሜራ አለበት ተደብቄ በግድ ነው በቃ ማለት ብቻ ከባድ ነው እና እንደዚህ አድርጌ ነው የቀረጽኩት እላችኋለሁ። ሰራተኛ እያልኩ አሁን አየችኝ። የካሜራውማ እስካሁን ድረስ አይቶኛል፣ እሷ ላይ አድርሶታል በሉ። እሷ አየችኝ አላየችኝ እያልኩ ነው እንደዚህ ሳደርግ የነበረው ማለት ነው፣ ስቀርጽ የነበረው እና ብቻ ምን ይላል ያህል። እናንተ እንዴት ናችሁ? እኔ ደህና ነኝ። ይኸውላችሁ ርዝመቱን በጣም ረጅም ነው በጣም ከመርዘማ የተነሳ የሚደርስበት የለም። ስንት መስላል ተሰቅሎ የሚደርሰው ማለት ነው። ግን ቆይ መቼ ነው ፍሬው የሚደርሰው የዚህ ተምር ማለት ነው? በጣም የሚገርመኝ ነገር ማለት ነው። መቼ ነው የሚደርሰው እንዴ? ዘበንገድ የለውም እኮ ይሆን ያለው አለሁ ግን ማለት ቴምሩ ይደርሳል። አሁን ባለፈው አመት የደረሰ ጊዜ እንዴት ነው አወረዱት ብሎ የተበላሻሸ መሰለኝ። እንግዲህ በእንትን አድርገው ወሰዱት ወንዶች ማለት ነው። እና ያንን አደረጉ እላችኋለሁ። ድክም ያለኝ ግን ማለት ነው። እስቲ ቆይ ምን ልጋብዛችሁ ሌላ ምንም አውቀው ነገር አለ ይልበል። ሀዛ ነአና በጣም የነአና ማን ነበር ስሙ? ሌላም ስም አለው። ነአና ብቻ አይደለም ይመስላል። አይደለም ይሄ ራሱ ማለት ነው። እና በጣም ነው የሚያምረው ሳሩ ራሱ ሲያድግናል እጭድ ሲያደርጉት በጣም ነው የሚያናድዱኝ። እነሱ አጭር እንደሆነ ነው የሚፈልጉት። እኔ ግን በጣም ነው የምወደው ሳሩን ማለት ነው። ግን ያጭቁታል ምን ላደርጋቸው? ተው አይባል ነገር የሰው እንትን አይ የኔ ነገር አሽተቶት ውስጥ ይጠላያል። አይ በቀጣይ ቪዲዮ ስለ እናት ነው የምገጥመው። ኦኬ ስለ እናት አሏ ስሟን አሳንሰው ሰማይና ምድር የምታለውን ሰው ገጥሞ ነበር በስተኛ ክፍላችን ማለት ነው። አንድ ሰው አለ አብዝቶ ሲለምንህ አብዝቶ ሲጠብቅህ ደስታውን ትቶ አብዝቶ ሲጨነቅ መሄጃ ስለሌለው ወይም ካለ አንተ መኖር ስለማይችል ሳይሆን ፍቅርህ አሸንፎት ነው። ግን ይሄ ሳይገባህ ቀርቶ የቆረጠ ቀን ላያስታውስህ ይረሳል። እመነኝ ላያስታውስህ ላታስታውስህ ትረሳለች ሁላ ማለት ነው። እዚህ ጋር ደግሞ ሁላችሁም ሁሉንም ጨርስ አደረግንና ያው ቤታችንን ውስጥ የጦር ምንድን ነበር ስሙ በሆሮ እየበሰረ ነው። አጠናጠን እናደርገው እኛም እንድታጠን ነው። አያያያያያያያ እንደምንም ብሎ በቃ ባሻለከ ነው ያለው። እንደምንም ብሎ በረዶሽ ፍለከ ይላል አጎቴ። ይኸውላችሁ አጠናጠን እናደርገው እንግዲህ እንደዚህ ናከናካ ያው ቤት ውስጥ ካሜራ አለ ግን እንደቀረጽኩ ተቆምራለሁ። ከፊት ለፊት ምንም አይታየም እኮ ካሜራውን ብቻ ከፍቼ በቃ ይሄንኛውን ፊት ለፊት ይታይ ስልኩን አጋድሜ ያዝ ይመችኝ። እያራዳለች እንደዚህ ካደረግን በኋላ ወደ
ቤታችን ሄዳለን። ይበቃናል። እዚህ ድረስ ካጠን ነው እንዴ? እኛም ታጠን እሱም አጠነን ወደ ቤታችን። የራስ መተማመን ራስህን ማሻሻል ከፈለግ ታማኝ ማታ በጊዜ ተኛ ነው። ታማኝ ነህ። ማታ በጊዜ ተኛ፣ ጧት ተነሳ፣ በጧት ተነሳ፣ ጸልይ፣ ስገድ፣ ሴትን በጭራሽ አታሳድ፣ ራስህን ማርካት አቁም፣ መጽሐፍ አንብብ፣ ጓደኛ አታብዛ። صح ولا لا? صح። ኦኬ። ጊዜ የተዘባረቀ ነገር ተሰርቶ አይታወቅም። ያንን ለመጀመሪያ ጊዜ እየሰራሁ ነው። መልካም ቀን ብያለሁ። ወዶቼ ወዳችኋለሁ። ላይክ ሰብስክራይብ እንዳትረሱ እሺ። በጣም ነው የምወዳችሁ። የመጨረሻ